ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 4 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አሻራ ሚዲያ ጋዜጠኛ ኤልያስ ደባሶ የተባለው ባልደረባው ከርቶ እጁን ለአገዛዙ መስጠቱን አስታውቋል። የግንባር መረጃም ይዘናል። እነ ኮሎኔል ደመቀ ዘውዱ በግብረ ሰናይ ድርጅቶች ላይ የወሰዱት የእግድ እርምጃ አለ። በወልቃይት ምን ተላለፈ የሚለውን ሰሙታላችሁ። አብይ አህመድ ወደ ግብጽ አሳልፋ የሰጠችውን ጅቡቲን ለመማጸን ካድሬዎቻቸውን ያደረጉት ጉዞ ያነጋገረ ነው። በጅቡቲ ምን ገጠማቸው ተሰሙታላችሁ። ፕሬዝዳንት ትራምፕ ኢራን መደራደር እንደምትፈልግ ብትገልጽም ከዚያ በፊት እርምጃ ሊወስዱ እንደሚችሉ አስታውቀዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎችን እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አሻራ ሚዲያ ጋዜጠኛ ኤልያስ ደባሎ የተባለ ባልደረባው ከርቶ እጁን ለአገዛዙ መስጠቱን አስታወቀ። በክህደት ለአገዛዙ እጅ የሰጠውን የአሻራ ሚዲያ ሰራተኛ የነበረው አቶ ኤልያስ ደባሱን አስመልክቶ ሚዲያው መግለጫ አውጥቷል። አቶ ኤልያስ ደባሱ ላለፉት 4 ዓመታት የአሻራ ሚዲያ ባልደረባ ሆኖ ሲሰራ መቆየቱን ያስታወሰው ሚዲያው የአብይ አህመድ አገዛዝ በይፋ በአማራ ሕዝብ ላይ ጦርነት ከማወጁ በፊት አቶ ኤልያስን ጨምሮ ሌሎች የአሻራ ሚዲያ ጋዜጠኞችን ባህር ዳር ከነበረው የአሻራ ቢሮ ከስራ ቦታቸው አፍኖ ለብዙ ወራት በእስር ሲያሰቃያቸው ቆይቶ እንደለቀቃቸው አንስተዋል። የአብይ አህመድ አገዛዝ የባህር ዳሩን የአሻራ ቢሮ ከዘጋው በኋላ አቶ ኤልያስ ደባሱ ከአገዛዙ እይታ ውጪ ሆኜ ልስራ ብሎ ባቀረበ ጥያቄ መሰረት የአሻራ ሚዲያ ወርሃዊ ደሞዝ እየተከፈለው ከአገዛዙ ነጻ በወጡ ቀጠናዎች በመዘዋወር የጋዜጠኝነት ስራ ሲሰራ የቆየ መሆኑንም መግለጫው ጠቅሷል። ይሁን እንጂ በትናንትናው ዕለት አሻራ ሚዲያና ህዝብ የሰጠውን እምነት ክዶ ለአገዛዙ እጁን መስጠቱን ማወቁን ሚዲያው በመግለጫው አሳውቋል። ስለሆነም በአቶ ኤልያስ ደባሱ በግሉ የፌስቡክም ሆነ ማንኛውም ማህበራዊ ሚዲያ ላይ የሚያወጣቸው ጽሁፎች የአሻራ ሚዲያን እንደማይወክሉ አሳውቆ እጁን ከሰጠበት ቀን ጥር 1 2018 ዓ.ም ጀምሮ ከአሻራ ሚዲያ የተባረረ መሆኑን ገልጿል። በዚህም አጋጣሚ አቶ ኤልያስ ደባሱ ሲዘዋወርበት በነበረው ቀጠና በስራ አጋጣሚ ስትገናኙ የነበራችሁ የነጻነት ታጋይ ፋኖች አስፈላጊውን ጥንቃቄ እንድታደርጉ ሲልም አሳስበዋል። በሌላ በኩል የአገዛዙ ጦር በደመነፍስ ሰተት ብሎ ገብቶ በማይወጣበት የዳባት ቀጠና ትናንት ከንጋት ጀምሮ በተደረገ ብርቱ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ተገልጿል። ትናንት ከንጋት ጀምሮ በከባድ መሳሪያ ታግዞ በሚሊሻና አድማ ብተና ኃይል እየተመራ ወደ ዳባት ጭና ቀጠና የገባው ብልጽግና ኃይል የፋኖ አፈሙዝ ሲሳይ ሆኖ ቀርቷል። በውጊያው ቅድሚያ እርምጃ የተወሰደባቸው መንገድ መሪ የነበሩ ባንዳዎች ሲሆኑ ዛሬ ንጋት የፋኖ እርሳስ አህዱ ያለው በእነዚህ ባንዳዎች ደረት ላይ በመሰካት ነው። ይህ በእንዲህ እንዳለ ዋክሹም ብርጌድ በሆዳደር ሚሊሻና ፖሊስ ላይ የማያዳግም እርምጃ በመውሰድ ድል ተጎናጽፈዋል። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮር ዋክሹም ብርጌድ አማራነታቸውን በምስር ወጥ በሸጡ ፖሊስና ሚሊሻ ላይ የማያዳግም እርምጃ ወስዷል። መነሻውን ዋግምራ ዞን ደሃና ወረዳ አምደ ወርቅ አድርጎ ዋክሹም ብርጌድን አፍናለሁ ብሎ ቢመጣም የኃይሉ ከበደ ልጆች አባማቦ ተብሎ ከሚጠራ ቦታ ላይ ሲቀጠቅጡ ውለዋል። ውጊያውም ትናንት ማለትም ጥር 3 2018 ዓ.ም ከጧቱ 2 ሰዓት እስከ 8 ሰዓት ተኩል የፈጀ ሲሆን በዚህም 20 ሚሊሻና ፖሊስ እስከ ወዲያኛው ሲሸኙ 15 የሚሆኑ ባንዳዎችን ምርኮ ማድረግ የተቻለ ሲሆን 37 የነፍስ ወከፍ መሳሪያዎች ተማርከዋል። እነ ኮሎኔል ደመቀ ዘውዱ በግብረ ሰናይ ድርጅቶች ላይ የእግድ እርምጃ ወስደዋል። አቶ አሸተ ደምለውና ኮሎኔል ደመቀ ዘውዱ የሚመሩት የወልቃይት ጠገዴ ሰቲት ሁመራ ዞን በሁለት ግብረ ሰናይ ድርጅቶች ላይ የወሰደው እርምጃ እያነጋገረ ነው። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሁለት የዓለም አቀፍ የተራድኦ ድርጅቶች አካባቢውን ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፉን የዞኑ አስተዳደር በትናንትናው ዕለት ባወጣው መግለጫ አስታውቋል። የዞኑ አስተዳደር ይህንን ውሳኔ ያስተላለፈው የተራድኦ ድርጅቶቹ ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ከግብረ ሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያን ህግጋቶች በመጣስ ለህዋት ፖለቲካዊ ወገንተኝነትን ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ በመገኘታቸውን የሚል ሀሳብ አስፍሯል። ወልቃይትንና አካባቢውን ለቀው እንዲወጡ ማሳሰቢያ የተሰጣቸው ሁለቱ የተራድኦ ድርጅቶች ኖርዌይ ሪፊውጂ ካውንስልና ኢንተርናሽናል ሜዲካል ኮርፕስ ሲሆኑ ከዚህ ውሳኔ ቀደም ብሎ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበር የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባወጣው መግለጫ አያይዞ ገልጿል። በህገወጥ ተግባራት በመሰማራታቸው ከአካባቢው እንዲወጡ ውሳኔ የተላለፈባቸው የተራድኦ ድርጅቶቹ በማህበረሰቡ ዘንድ ቅሬታን የሚፈጥሩና ሌሎች ግብረ ሰናይ ድርጅቶች በጥርጣሬ እንዲታዩ የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ የቆዩ ሲሆን ከዚህ ድርጊታቸው እንዲታቀቡ የተሰጣቸውን ተደጋጋሚ ማስጠንቀቂያ ተፈጻሚ ባለማድረጋቸው ከአካባቢው እንዲወጡ ውሳኔ ለማስተላለፍ ተገድጃለሁ ሲል የዞኑ መንግስት በመግለጫው ላይ አስታውቋል።
ከወልቃይት ጠገዴ ለቀው እንዲወጡ ውሳኔ የተላለፈባቸው ሁለቱ የተራድኦ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ የወልቃይት ጠገዴ አማራ ለዘመናት ሲያደርግ የኖረውን የነጻነት ተጋድሎና በብዙ መስዋዕትነት ያገኘውን ነጻነት ለማስጠበቅ የሚያደርገውን ትግል እንዳፈናቃይ አድርገው ሲገልጹ ቆይተዋል ሲል ዞኑ ገልጿል። ከዚህም በተጨማሪ የስራ ቅጥር ሲያወጡም ሆነ ሌሎች ይፋዊ ግንኙነቶችን ሲያደርጉ አካባቢውን የትግራይ ክልል አካል እንደሆነ አድርገው እና ከፕሪቶሪያው ስምምነት በኋላ የዓለም አቀፉ ማህበረሰብ እንኳን አወዛጋቢ አካባቢዎች ብሎ የሚጠራውን ወልቃይት ጠገዴ ከአካባቢው ለቀው እንዲወጡ የተወሰነባቸው የተራድኦ ድርጅቶቹ ግን ምዕራብ ትግራይ እያሉ በመጥራት ለህወሓት ግልጽ ፖለቲካዊ ውግንናን ሲያሳዩ መቆየታቸውን የዞኑ አስተዳደር ባወጣው ይፋዊ መግለጫ አያይዞ አስታውቋል። አብይ አህመድ ወደቧን ለግብጽ አሳልፋ የሰጠችውን ጅቡቲን ለመማጸን ካድሬዎቻቸውን ይዘው ያደረጉት ጉዞ እያነጋገረ ነው። ግብጽ ባሳለፍነው የታህሳስ ወር ከኤርትራ ጋር የአሰብ ወደብን ከጅቡቲ ጋር የዶርሃሌ ወደብን ለማልማት ስምምነት በመፈጸም የኢትዮጵያን ጉሮሮ የሚያንቅ አስፈሪ እንቅስቃሴ አድርጋለች። የግብጽ እንቅስቃሴ የመጣውና የሀገራቱ ፍቃድ የታየው ደግሞ ብልጽግና የከሸፈ ፖለቲካን መጠቀሙን ተከትሎ ነው። ከጎረቤቶቹ ጋር ሁሉ የሚናከሰው ብልጽግና ጎረቤት አገራትን ሁሉ ካልወረርኩ ማለቱም ኢትዮጵያን ለዚህ ጦስ ዳርጓታል። አሁን ደግሞ ጦሱ ለራሱም ተረፈና ጅቡቲ ድረስ ካድሬዎችን ይዞ ተንቀሳቅሷል። ባለፈው ሰኔ ወር ላይ ነበር የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ የኢትዮጵያ መንግስት ወደብ ማግኘት የሚፈልገው የሀገራቶችን ሉዓላዊነት በሚጋፋና የደህንነት ስጋት በሆነ መልኩ በመሆኑ የታጁራን ወደብ ለንግድ እንዲጠቀሙ የገባሁትን ቃል ሰርዣለሁ በማለት ማስጠንቀቂያ ጭምር መስጠታቸው ይታወሳል። ፕሬዝዳንቱ በንግግራቸው እኛ ክሪሚያ አይደለንም በማለትም ተንኳሽና ደመነፍሳዊ የዲፕሎማሲያዊ አካሄድ የሚከተለውን የብልጽግና አገዛዝ ማስጠንቀቂያ ሰጥተውት ነበር። በሶማሊያ የተሸነፉበት አሁን በኤርትራ ላይ ደግሞ የጀመሩት ሉዓላዊነትን የሚዳፈር ትንኮሳ ነገ ለኔ የማይቀርም የሚለው ደግሞ መነሻ ምክንያታቸው ነበር። ሆኖም በትናንትናው ዕለት አብይ አህመድ በቀጠናው መከበባቸውና በአገር ውስጥ ያጡት ድል አስጨንቋቸው ከጌታቸው ረዳ እስከ ሬድዋን ሁሴን ከዳንኤል ክብረት እስከ አህመድ ሺዴ አሉኝ ያሏቸውን ሆዳደር ካድሬዎች አስከትለው ጅቡቲ ገብተዋል። ሆኖም በጅቡቲ በኩል ቀና መልስ እንዳላገኙ እየተነገረ ሲሆን የኦማር ጉሌ አቀባበልም ንቀትና ጥላቻ የተሞላበት ነበር ተብሏል። በተለይ ደግሞ እነጌታቸው ረዳንና ሬድዋን ሁሴንን ሽምግልና እንደተላከ ሰው በአንድ ወንበር ማጨቃቸው የዲፕሎማሲውን ማጥበብ የሚያመላክት መሆኑ ተነግሯል። ፕሬዝዳንት ትራምፕ ኢራን መደራደር እንደምትፈልግ ብትገልጽም ከዚያ በፊት እርምጃ ሊወስዱ እንደሚችሉ አስታወቁ። ዶናልድ ትራምፕ የኢራን መንግስት ተቃዋሚ ሰልፈኞችን መግደሉን ተከትሎ አሜሪካ ጥቃት እንደምትፈጽም ባስጠነቀቁበት በዚህ ወቅት ኢራን መደራደር እንደምትፈልግ መናገሯን አስታውቀዋል። ይሁን እንጂ ትራምፕ ከስብሰባው በፊት እርምጃ ልንወስድ እንችላለን ሲሉ ዝተዋል። ትራምፕ አሜሪካ እያጤነች ስላለችው እርምጃ ማብራሪያ ባይሰጡም እሁድ ዕለት ግን በጣም ጠንካራ አማራጮችን እየተመለከትን ነው ብለዋል። በተመሳሳይ ኢራን አሜሪካ ጥቃት የምትፈጽም ከሆነ የአጸፋ እርምጃ እንደምትወስድ አስጠንቅቃለች። ተቃውሞውን ለማስቆም እየሞከረ ያለው የሀገሪቱ መንግስት በወሰደው እርምጃ በመቶዎች የሚቆጠሩ ተቃዋሚዎች መገደላቸውን የቢቢሲ ምንጮችና ተሟጋች ቡድኖች ገልጸዋል። አንድ ምንጭ እዚህ ያለው ሁኔታ በጣም መጥፎ ነው ሲል እሁድ ዕለት ለቢቢሲ ተናግሯል። በርካታ ጓደኞቻችን ተገድለዋል። ጥይት እየተኮሱ ነበር። ልክ እንደ የጦር ግንባር ነው። መንገዶቹ በደም ተሞልተዋል። አስክሬኖችን በጭነት መኪናዎች እየወሰዱ ነው ሲል በሀገሪቱ ያለውን ሁኔታ ገልጿል። ቢቢሲ በቴህራን አቅራቢያ ከሚገኝ የአስክሬን ምርመራ ክፍል የተገኘ ቪዲዮ ላይ 180 የሚሆኑ የአስክሬን ከረጢቶችን ቆጥሯል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ሀራና በመላ ሀገሪቱ 495 ተቃዋሚዎችና 48 የጸጥታ ኃይሎችን ህይወት ማለፉን እንዳረጋገጠ አስታውቋል። ባለፉት 2 ሳምንታት ውስጥም 10600 ሰዎች መታሰራቸውን የዜና ወኪሉ ገልጿል። የተቃዋሚዎች ግድያ የሚፈጸም ከሆነ አሜሪካ ጣልቃ እንደምትገባ ያስጠነቀቁት ፕሬዝዳንት ትራምፕ የኢራን መሪዎች እንደደወሉላቸውና መደራደር እንደሚፈልጉ እንዳሳወቃቸው እሁድ ዕለት ተናግረዋል። ነገር ግን አሜሪካ ከስብሰባው በፊት እርምጃ መውሰድ ሊኖርባት ይችላል ብለዋል። ትራምፕ አስተዳደራቸው ምን አይነት አማራጮችን ለመውሰድ እያሰበ እንደሆነ አብራርተው ባይናገሩ በጣም ጠንካራ የሆነ አማራጮችን እየተመለከትን ነው ሲሉ ጠቁመዋል። አንድ ባለስልጣን ትራምፕ በኢራን ላይ ወታደራዊ ጥቃቶች ለመፈጸም የሚያስችሉ አማራጮችን በተመለከተ ገለጻ እንደተደረገላቸው በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። አሜሪካ ልትወስድ ከምትችል
ከሚያስችላቸው ሌሎች አማራጮች መካከል ጸረ መንግስት የሆኑ የኦንላይን ምንጮችን ማጠናከርና በኢራን ወታደራዊ ኃይል ላይ የሳይበር መሳሪያዎችን መጠቀም ሊካተቱ እንደሚችሉ ባለስልጣናት ለዎል ስትሪት ጆርናል ጋዜጣ ተናግረዋል። ኢራን ላይ ተጨማሪ ማዕቀቦችን መጣልም ከአማራጮች አንዱ ሊሆን እንደሚችል ተነግሯል። የኢራን ፓርላማ አፈጉባኤ በበኩላቸው አሜሪካ ጥቃት የምትፈጽም ከሆነ በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ እንዲሁም የጭነት መርከብ ማዕከላት ህጋዊ የጥቃት ኢላማዎች እንደሚሆኑ አስጠንቅቀዋል። በአገሪቱ በታየው ከፍተኛ የዋጋ ግሽበት ምክንያት የተጀመረው ተቃውሞ በአንጻሩ የኢራኑ የበላይ መሪ አያቶላ አሊ ሀሚኒ የሚመሩት የሃይማኖታዊ አገዛዝ እንዲያበቃ ወደ መጠየቅ ተሸጋግሯል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም